ሰላም ሰላም፣ ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? እንኳን ደስ አላችሁ። ዛሬ ደስ በሚል ዜና ነው የመጣሁት። እግዚአብሔር ይመስገን። ሌይላ ኑርሰሞ እንግዲህ ሁላችንም እናውቃታለን። በሳውዲ አረቢያ የሞት ፍርድ ተፈርዶባት የነበረችው እህታችን በትላንትናው ዕለት እንግዲህ የወጣው አዲስ ዜና አለ። እንዲሁም ወንድሟ ሪከርድ አድርጎ ልኳል ለሙቤ ማለት ነው። ምንድን ነው እሱም ሌይላ ኑርሰሞ ነገ እሁድ ማለት ነው ወደ አዲስ አበባ ነገ እሁድ ማታ ከሳውዲ ተነስታ ሰኞ ጠዋት ወደ ኢትዮጵያ ትገባለች ማለት ነው። ሰኞ ጠዋት ላይ ኢትዮጵያ ቤተሰቦቿ ጋር እንደምትገናኝ ሁሉ ነገር እንዳለቀ ትኬቱም እንደተቆረጠላት ለነገ እሁድ ዕለት ከሳውዲ እንደምትወጣ በረራዋ እሁድ ማታ እንደሆነ ይሄን ሁሉ ተናግሯል። እንኳን ደስ አላችሁ፣ እንኳን ደስ አለን። የእውነት በጣም ደስ ብሎኛል። ትላንትናም ሰምቼዋለሁ፣ ሰርቻለሁ በጅማ ሚዲያ ግን ውስጤ ብዙም አላምንም ነበረ። ዛሬ ደግሞ ተጨማሪ መረጃ ደግሞ ሙቤም አስተላለፈ የወንድሟን ድምፅ ማለት ነው። በጣም ነው ደስ ያለኝ። እንዲሁም ፋሲጋም አስተላልፋለች፣ ብዙዎች አስተላልፈዋል። እውነት እንደሆነ ሀቢባም አስተላልፋለች። እግዚአብሔር ይመስገን። ምክንያቱም እውነት ነው ማለት ነው። ብዙ አመት አስለቅሰውናል፣ ብዙ አመት አታለውናል። ከኢድ በኋላ ከአረፋ በኋላ ከምን በኋላ እያሉ ሳምንት 15 እያሉ ይሄን ሁሉ ጊዜ እንግዲህ ቤተሰብ በሀዘንና በእንባ ነበረ። ዛሬ ደግሞ የደስታ ዜና ሰምተናል። እግዚአብሔር ይመስገን። እህታችን በሰላም ወደ ሀገሯ ገብታ ደግሞ ነገ በረረች የሚለውንም ዜና እንስማ። ሰኞም ደግሞ ኢትዮጵያ ገብታለች ተብሎ ከቤተሰቦቿ ጋር ተቀላቅላ እሱንም ደግሞ እየተከታተልን እናመጣላችኋለን። ፈጣሪ ይመስገን። እንኳን ደስ አላችሁ። የትኛውም ብሔር ብሔረሰብ የትኛውም እምነት ላይ ያላችሁ ለዚች ልጅ እጃችሁን የዘረጋችሁ በጸሎት በድዋ በእንባችሁን እያፈሰሳችሁ ስትለምኑ ስታዝኑ የነበራችሁ ሁሉ እንኳን ደስ አላችሁ ማለት እወዳለሁ ማለት ነው። ምክንያቱም እች ልጅ እንደ ማንኛውም ሰው ሳታስበው ስራ ሰርታ ቤተሰቦቿንም ራሷንም ለመለወጥ ከሀገር እየወጣች እንደ ሁላችንም ኢትዮጵያውያን ይሄ ነገር አጋጥሟት እችን የመሰለች ቆንጆ የምታሳዝን ህፃን ልጅ መታ እንግዲህ 13 ዓመት በእስር ቤት በበሽታ በብዙ ነገር ስትሰቃይና ያውም የሞት ፍርድ ተፈርዶባት በዛ በነበረበት ሰዓት ላይ የኢትዮጵያ ሕዝብ እንግዲህ ተባብሮ ገንዘብም አውጥቶ ምንም ብሎ ለዚች ቀን አብቅቷታል ማለት ነው። የበለጠ ደግሞ ደስታችን ውን የሚሆነው እሷ ቦሌ ዓለም አቀፍ አዲስ አበባ ገባች ሲባል የዛኔ ደግሞ ሁላችንም ደስ ይለናል ማለት ነው። የበለጠ ደስታችን ውን ይሆናል። አሁንም ደስ ብሎናል። ከወንድሟም ሰምተናል፣ ከቤተሰቦቿ በአጠቃላይ ሰምተናል፣ ከቅርብ ሰዎች ሰምተናል። እውነተኛ መረጃ እንደሆነ በጣም ደስ ብሎናል። ፈጣሪ ይመስገን። እንኳን ለቤተሰቦቿ እግዚአብሔር አምላክ አገናኛት። ብዙ ተጫውተውባት ብዙ መከራ አይታለች እቺ ልጅ። የኢትዮጵያ ኤምባሲዎች፣ ኮሚኒቲዎች ብዙ ነገር አሰቃይተዋታል በዚች ልጅ ጉዳይ። ህዝቡ በጣም ተብላልቷል እርስ በርስ። አንዴ ገንዘብ ተበልቷል እየተባለ እንደዚህ ነው የተባለ ብዙ ብቻ ወደኋላ መሄድ አያስፈልግም። ዋናው አሁን ደስታችን ብቻ ስለሆነ እግዚአብሔር ይመስገን እንላለን። ፈጣሪ ይመስገን። ምን ይሳነዋል? እችን ነፍስ በሰላም ያወጣት ብለን በደስታ ሁላችንም ፈጣሪያችንን እናመስግን። እናቷ አባቷ እንኳን ደስ አላችሁ። ቤተሰቦቿ በአጠቃላይ እንኳን ደስ አላችሁ። ከምንም በላይ ወላጅ የበለጠ ደስታ የወላጅ ደስታ ስለሆነ ማለት ነው። ለ13 ዓመት በእስር ቤት በበሽታ ታማ ማቃምን ብላ ብዙ ተሰቃይታ በጨለማ ቤት ብዙ መከራዎችን አይታ ከዚህ ሁሉም በኋላ የተፈረደባትንም እንዳትቀጣ ህዝብ ተረባርቦ ይሄ ብቻ በቂዋ ነው፣ እስካሁን የተሰቃየችው ያስተምራታል፣ በቂ ነው በማለት አጋጣሚ ነገር ስለሆነ ይሄም ነገር የተከሰተባት ማለት ነው። እንግዲህ ለሀገሯ ፈጣሪ ካበቃት ከዚህ በላይ ምንም አይነት ደስታ የለም እና የሌይላ ኑርሰሞ ደስታ የሁላችንም ደስታ ነው። የሌይላ ቤተሰብ ብቻ ሳይሆን የሞላው የኢትዮጵያ ህዝብ ዓለም ላይ ያለ አልቅሷል። የመዳም ቅመሞች 5-10 እጃቸውን ዘርግተዋል። ሁሉም በየአቅሙ በያለበት ቦታ ለዚች ልጅ ህይወት መትረፍ ምክንያት የሆነው በአጠቃላይ የኢትዮጵያ ህዝብ ነው። በስደትም በየዓለም ላይ ያለው ሁሉ ዋጋ ከፍሏል። በጸሎትም በምንም አስቧታል። ለዚች ልጅ ያላለቀሰ ያላነባ የለም፣ ያልተረባረበ የለም። ፈጣሪ ይመስገን። ምንም ማለት አይደለም ቢዘገይም ማለት ነው። ዋናው ልጅቷ በህይወት መውጣቷ ነው። ከወጣች በኋላ ግን ያለው ነገሮች እንግዲህ በኋላ መታሰብ አለበት እንጂ ሕክምና ያስፈልጋታል። በሰላም ቤተሰብ ጋር ከደረሰች ብዙ ነገር ያስፈልጋታል።
ምክንያቱም እንደተሰማውና እንደተባለው ከሆነ አይምሮዋ ትክክል እንዳልሆነ ምናምን ተነግሯል። አዎ ያደርጋል ይሄ ሁሉ ነገር፣ እንደምትታመምም ሰምተናል። እና ዋናው ብቻ ህይወቷ እናት አባቷ ጋር ይድረስ። ከዛ በኋላ ያለውን በሕክምናም በምንም ትድናለች ብለን ተስፋ እናደርጋለን። የመጣውን ነገር እንኳን አይናቸው አይቶ መቀበል ይሻላል። በሰው ሀገር እንደዚችው እንደተነፋፈቁ ቀሩ ከማለት ይጠብቃችሁ። እውነት ነው፣ ወጥቶ ከመቅረት ፈጣሪ አምላክ ይሰውራል። ከእንደዚህ አይነት ከድንገተኛ አደጋ እግዚአብሔር ይሰውረን። ምክንያቱም ሁላችንም ለስራ ብለን ወጥተን የሚደርስብንን ነገር አናቅም። እቺ ምስኪን እህታችን እንግዲህ ያው እንደ ማንኛውም ስራ ብላ ነው የወጣችው። ይሄ ነገር ይገጥመኛል በህይወቴ ይሄ ፈተና ፈተናለው ብላ ያላሰበች አንድ ህፃን ልጅ በጣም ተፈተነች፣ ከአቅሟ በላይ ማለት ነው። በምክንያት ነው እዚህ ውስጥ የገባችሁ፣ በምክንያት ነው ይሄ የተፈረደባት ልትሉ ትችላላችሁ። ድንገት አዳዲስ ሰዎች ያልሰማችሁ ካላችሁ እች ልጅ በመጣች ወር ባልሞላት ጊዜ ውስጥ ነው እንደሰማኑ ከሆነ ያው ህጻናት ቆንጅዬ ናት እንደምታዩት ፎቶ ላይም ልብስ በማን እቃ እያጠበች ባለችበት ሰዓት ላይ ሰውየው ሂዶ ጥቃት ሊያደርስባት ይላል። እናት የለችም። ከዛ እሷ ያን የያዘችውን ሰሀን በምትወረወር ጊዜ ትንሽዬ ህፃን ልጅ አለች ቤት ውስጥ፣ እሷን ይመታታል። ያ ሰሀኑ ለሰውየውን ታግላ የወረወረችው ሰሀን ነው። እንግዲህ ምን አይነት ሰሀን እንደሆነ ባናቅም ያ ሰሀን ህፃኗን ይመታና ህፃኗ ህይወቷ ያልፋል። ከዛም ሰውየው ልጄን ህይወት ነጠቀች በማለት ነው እንግዲህ የከሰሰና ለዚህ የበቃችው። ግን እሷ በፍጹም ልጅቷን መታትም አይደለም እንደሰማኑ ሰውየው ነው ጥቃት ሊያደርስ ባለ ሰዓት ለሱ የወረወረችው ሰሀን ህፃኗ ላይ ያረፈ። ይሄ ነገር እኮ ሰውየውን ሊያስተምር ነው። እሱ ጥቃት ሊያደርግ የነበረውን ይኸው በልጁ አሳየውና ኃጢአት መጥፎ ነው ተው ሌላው ሰውየውን ሊያስተምረው ነው። ይሄን ነገር የተከሰተው ግን እሷ ተፈተነች እንጂ ወይ እሷ ልጅቷን ምንም አድርጋት አይደለም። ሰበቡ ይሄ ነው። ለአዲሶች ነው መቼም ሁላችን ሰምተናል። ድንገት አዳዲሱ ነው ምንድናት ምን ሆና ነው የምትሉ ካላችሁ ብዬ ነው ይሄን የተፈጠረው ነገር። በዛ ሰዓት የህፃኗ ህይወት አለፈ። እሷ ወደ እስር ቤት ሄደች። ከእስር ቤት በኋላ ደግሞ 13 ዓመት ከእስር ከስቃይ ከመከራ ከድብደባ ከብዙ ነገሮች በኋላ ላይ ደግሞ የሞት ፍርድ ተፈረደባት። ከዛም በኋላ ገንዘብ ከተሰጠ እኛ እንተዋለን አሉ የሟች ቤተሰቦች። በቃ ብር ከተሰጠ ችግር የለውም አሉ። ያ ብር ተሰብስቦ ተሰጣቸው። ብሩ ከተወሰደ በኋላ እስካሁን ልጅቷ እንግዲህ ሳትፈታ በነገ በዛሬ ይኸው እዚህ ደርሳለች ማለት ነው። እንግዲህ እግዚአብሔር አምላክ መጨረሻውን ያሳምርልን። በዛሬው ዕለት እውነት ዜና ሰምተናል ማለት ነው። የሚያስደስት አስደሳች ዜና ነው የሰማነው። ሁላችንም እንኳን ደስ አላችሁ እላለው። ያው ዛሬ ቅዳሜ ነው፣ ነገ እሁድ ትበራለች። ሰኞ ጠዋት አዲስ አበባ ትገባለች ማለት ነው። ከቤተሰቦቿ ጋር ትገናኛለች። እኛም ይሄን ዜና እየተከታተልን እናመጣላችኋለን። ጸሎት ዱዓዬ አርጉ። በሰላም ከቤተሰቦቿ ጋር ፈጣሪ ያገናኛት እንላለን። ይሄን ዜናም ላሰማን እናመሰግናለን። ፈጣሪ እግዚአብሔር ይመስገን። ሰላማችሁ ይብዛ። ወዳችኋለሁ። በሌላ ጉዳይ የተጨነቃችሁ የተጠበባችሁ እንኳን ደስ አላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ብዙ የተጨነቁ ስላሉ እንዲደርስ ብዙዎች ያልሰሙ ስላሉ ላይክ አድርጉት። ምክንያቱም የተጨነቁ በደስታ ፈጣሪን ያመስግኑ ብዙ ስላሉ ማለት ነው። ባይ